ተወዳጇ ሀንዬ እንግዲህ አዲስ የመጣችው ልጅ ሀሴት ነይ በማለት የመጣችው ልጅ ፈተና ሆናባታለች። ገና ከመምጣቷ እንግዲህ ምን አይነት አመለካከትና ምን አይነት እንትን እንዳላት እያየን ነበረ። እንግዲህ በዛሬው ምዕራፍ እንደምናየው ስታመነጫጭቃት ብዙ ነገር ስትናገራት እያየን ነው። ሀንዬ እንግዲህ ወደ ስራ ቦታ መታ እንግዲህ ተነሽ ቁርስ እየጠበቁሽ ነው ስትላትም የማንሽ ደንባራ እባክሽን ከዚህ ውጪ እንዴት በዚህ ሌሊት ትቀሰቅሽኛለሽ እያለች እንግዲህ በጣም ስትቆጣ ታይተናል ማለት ነው። ሀንዬ በነገራችን ላይ በጣም መልካም ልጅ ልበቀና ልጅ ግን ቶሎ የምትደነግጥ ቶሎ ድምድ በቃ የሆነ እንትን የምትል ልጅ ናትና ቶሎ የሚከፋት ልጅ ናትና በጣም ደንግጣ ወደ ኩሽና ትሄዳለች ማለት ነው። እንግዲህ በዚህ ሁኔታ ላይ ያለች ሰላምዬም ሀንዬ ምን ነው የሚያስጨንቅሽ? ምንድን ነው አባትሽ እንዴት ነው? የአባትሽ ጉዳይ እንዴት ሆነ? ሕክምናውስ እያለች ነበረ። ሀንዬ እንግዲህ ለሰላም ሁሉን ነገር ነግራታለች። ወይዘሮ ሜላት ያረገችላትን በባለፈው ጊዜ 100,000 ብር እንደሰጠቻት አሁንም እንደዚህ ልጄ ተገኝታለች እና በጣም ደስ ብሎኛል በማለት እንደገና ብር ሰጠችኝ ስትል ሁሉንም ነገር ትነግራታለች። ሀንዬ በነገራችን ላይ አባትሽ መታወቅ እፈልጋለሁ በማለት እንግዲህ ሀንዬ ደስተኛ አይደለችም። ግን እባክሽን ስትላት ወደ አባቷ ይዛት ሄዳለች ማለት ነው። አባቷም እንግዲህ ስለመጣችሁ ደስ ብሎኛል ብሎ ነበረ። በኋላ እንግዲህ ሀንዬ ሰው ቤት እንደምትሰራ አቶ ኖላዊ አያውቅም። እንዴት ነው የስራ ባልደረባ የስራ ጓደኛዬ ናት አብረን ምንሰራ ነው ስትልም ሀንዬ እንዴት ነው ታዲያ የሀንዬን ምግብ የምታውቂው? በየቀኑ ነው የምበላው እጅ የሚያስቆረጥም ምግቧን ያልሽው እንዴት የታግኝተሽው ሲላትም እንግዲህ ሀንዬ ጉድ ልትሆን ነበረ። ምክንያቱም ለአባቷ ዋሽተዋለች። ሰው ቤት እንደምትሰራ አያውቁም። በሕክምናዋ በሙያዋ ሐኪም ቤት እንደምትሰራ ብቻ ነው የሚያውቁት። እንግዲህ ሰላምዬም ገብቷታልና ቶሎ አስቀየሰች ማለት ነው። በኋላም ወደ ቤት ሲመለሱ ሀንዬ አባትሽ በጣም መልካም ሰው ናቸው፣ እድሜና ጤና ይስጥልሽ፣ ታክመው ተሽሏቸው ደስ ያለ ህይወት እንደምትኖሩ ተስፋ አደርጋለሁ ትላታለች። እኔም በጣም ደስ ይለኛል በጣም ለአባቴ ነገር በጣም መስዋዕትነት ለመክፈል በጣም ዝግጁ ነኝ፣ ግን አልሞላልኝ አለ። አሁን የተወሰነ ብር እንደዚህ አለኝ፣ ይሄ ነገር አለ፣ አሁን የተወሰነ ይሄን ያህል ብር ብጨምር ሕክምናውን ማስጀመር ይችል ነበረ እያለች ነበረ። ግን ሀንዬ አንድ ነገር ልጠይቅሽ፣ አባትሽ ጋር ግን ቅድም ለምን ነው ያስቀየስሻቸው? ለምንድን ነው? ስለ ስራሽ ምን የሚያውቁት ነገር ነው ወይስ ምንድን ነው ስትላትም እስካሁን አባቴ ምን እንደምሰራ አያውቅም። አሁን ግን ውሸቱን ለመድኩት። እኔም እኮ ገርሞኝ ነው ሀንዬ፣ በሀንዬ አንደበት ውሸት አንድ ቃል አይወጣም ብያምን ነበረ። ግን ገርሞኝ ነው ቅድም አባትሽ ስትዋሻቸው ግዴታ ሆኖብኝ ነው ሰላምዬ። መጀመሪያ እንደጀመርኩት ውሸቱ ድንብርብሬን እያወጣው ነበረ። አሁን ግን አወቅኩት፣ ለመድኩት። አባቴ ይህን ስራ እንደምሰራ ቢያውቅ ቀጥታ ወደ እኔ ብሞት ይሻለኛል በማለት ወደ ደሴ ነው የሚመልሰኝ። ግን እንደምንም ብዬ ሰርቼ ማሳከም ስለምፈልግ ነው ይሄን ውሸት የቀጠልኩት እያለች ነው ሀና። እንግዲህ እርግብም በኋላም ወደ ቤት ስትመለስ ለእናቷ ትላታለች፣ እማዬ ሀናን ምን ያህል ታምኗታላችሁ? እኔ ግን የእጅ አመል ያለባት ይመስለኛል። እናንተ ሳትኖሩ መኝታ ቤት እየጠበቀች ትገባለች። ስለዚህ ሌባ ናት ማለት ነው። እና ምን ታያለሽ? ሀንዬ እንደዚህ አታረግም፣ መልካም ልጅ ናት፣ ስላላወቅሻት ነው ስትላትም ወይዘሮ ሜላት እማዬ እኔ ለምን አትረጅኝም? የሆነ ጉዳይ አላት፣ እናንተ ሳትኖሩ እንዳዘርፋችሁ ብዬ ነው፣ ለዛ ነው ስትላትም አይ አንቺ ልጄ መልካም ስላሰብሽ ነው፣ ግድ የለም አናግራትና አሰናበታታለሁኝ ብላለች። እንግዲህ ወይዘሮ ሜላት ይቺ ልጅ ግን ምንድን ነው አላማዋ? ምንድን ነው ፍላጎቷ? ኢላማና ኢላማ ሀና ላይ ነው መጀመሪያ ኢላማ ያደረገችው። እንግዲህ ምላሴም ከትምህርት ቤት መጥቶ በኋላም ሲያገኛት ምን ነው ብቻሽን ሲላትም እንግዲህ ሰላምና ሀና ወደ ውጭ ወጥተዋል። ምሳ ደርሷል፣ ምሳ ላምጣልህ? አይ ግድ የለም እኔ አቀርባለሁ ትላለች ማለት ነው። በኋላም እንግዲህ እንዴት ነው ቤቱን እየለመድሽው ነው? እንዴት አለምደው የተወለድኩበትና ያደግኩበት ቤት አይደለ ትላለች። አይ እዚህ አይደለም የተወለድ ነው፣ አክስቴ ጋር የተወለድ ነው፣ ወይዘሮ ባዩሽ ያለችበት ሰፈር። ወይኔ ይህን ያህል ተጎድቻለሁ ማለት ነው፣ ትውስታዬ ማጣቴ በጣም ይገርማል እያለች እንግዲህ የሚያሳዝን ነገር ትናገራለች። ግን ምንድን ነው አላማዋ የሚለው ነገር በጣም ያሳስባል። በነገራችን ላይ ግን ሰላምና ምላሴ ለሀንዬ በጣም ነው የሚወዷት፣ በጣም ነው የሚጨነቁላት። ወይዘሮ ሜላትም የእናት አንጀት አይዋሽም የእናት ሆድ አይዋሽም የሚባለው በወይዘሮ ሜላት እያየን ነው። ምንም ሰራተኛ ብትሆን ምንም የሩቅ ሰው ብትሆን ልጇ እንደሆነች ባታቅም የሚሰማ ስሜት አለ።
ሰላምዬም እንግዲህ ማታ አግኝታት እማዬ ልክ የማንቺ እንደዚህ መልካም ልጅ ነሽ እያለችም ስትነግራትም ነበረ። ሀንዬ ሁሉንም ነገር ነግራኛለች፣ ምን ያህል እንዳረግሽላት፣ ምን ያህል እንደረዳሻት። ይህን ሁሉ እኛ አናቅም፣ እንዲወራልሽም እንዲታወቅልሽም አትፈልጊም። አንተ ነህ ስለ አንቺ መልካም ነገር ይነግረኝ ነበረ። እየዋሸህ ነው ወይስ ስለ እናቴ ነው የምታወራው ብለው ነበረ። ግን እናቴ የእውነት መልካም ሰው ነሽ፣ የኔ እናት በመሆንሽ በጣም ደስተኛ ነኝ ትላለች ሰላም። ወይዘሮ ሜላትም ገርሟታል። እኔ ግን አባቷንም ላሳክምላት ፈልጌ ነበረ፣ ግን አባቷ ከተሻለው ወደ ደሴ ትሄዳለች። እኔ ደግሞ እንድትሄድ አልፈልግም፣ ከአይኔ እንድትርቅ አልፈልግም። የሆነ የሚሰማኝ ስሜት አለ፣ ከእናንተ ለይቼ አላያትም ትላለች። እዚህ ላይ ነው የእናት አንጀት የእናት ወደ አይዋሽም የሚባለው። ግን ልጅ ነኝ ብላ እንግዲህ የመጣቻለች። እውነት ተቀብሮ አይቀርም፣ አንድ ቀን ይወጣል። አሲር ጆሮ እንግዲህ አቶ ኖላዊን ለማሳከም ደፋ ቀና እያለ ነው። የቀን ስራ እየሰራ ነው። እንግዲህ ለሀና የሚላታል እኔ ጋር 100 ሺህ ብር አለ ስትለውም እኔ ጋርም ተፍ ተፍ ብዬ ያስተካከልኩት ብር አለ፣ እሱን ጨምረን እናሳክማለን። አይ አሲር አንተን በማግኘቴ በጣም ደስተኛ ነኝ። እግዚአብሔርን አመሰግነዋለሁ፣ መልካም ልብ ስላለህ። የኔ መለወጥ የእናንተ እጅ አለበት እያለ ነው እንግዲህ አሲር በጣም እየተለወጠ። ይሄ ሁሉ ደግሞ የሀና አባትና የሀንዬን ማግኘቱ ነው እና በጣም ደስተኛ ነው። ግን ፋዘር ማዳን አለብኝ እያለ ጭንቀት ውስጥ ነው የሚገባው ማለት ነው። በኋላም እንግዲህ ሀንዬ የእርግብን አዲስ የመጣችውን ልጅ ክፍል እያስተካከለች እያለ እንግዲህ መጨረሻ ልብሱን አስተካክላ በሩን ስትዘጋ የቁም ሳጥኑን የሆነ መስቀል ይወድቃል። እርግብ በሩን ከፍታ ትገባለች። ሀንዬ በጣም ትደነግጣለች። ብዙ ጊዜ አይተናታል እና ልትሰርቂ ነው? ምን እያረግሽ ነው? ስደርስብሽ ነው የምትደናበሪው እያለች ስትቆጣት ነበረ። በጣም ያጓጓል፣ ልብ አንጠልጣይ ነው። ቀጣይ ክፍል ምን እየሰራሽ ነው? ልትሰርቂ ነው እያለቻት ነበረ። እንግዲህ በጣም ቀጣይ ክፍሉ በጣም ያጓጓል። ሀንዬም እንግዲህ በጣም ተደናግጣ እንዴት እንደዚህ ትለኛለች በማለት ያው በጣም መልካም ልበቀና የሆነች ልጅ ናትና ሀንዬ ቶሎ ይከፋታል። ትታት ነው ሄደችው። ባክሽ ከዚህ ውጭ ነው ያለቻት። እርግብም ትታቱ ወደ ኩሽና ሄዳ እንግዲህ ኩሽና ቁጭ ብላ በጣም እያለቀሰች ነበር ስሜታዊ ሁና። እንግዲህ በኋላም ሰላም እየትመጣለች ወደ ሳሎን። እንግዲህ እርግብም ሰላም ነሽ ወይ? እኛ ጋር ብትመጭ እኮ ጥሩ ነበረ፣ ሀና ጋር የሄድንበት በጣም ደስ የሚል ጊዜ ነበረ ስትላትም አረ እንኳንም አልመጣው ስትላትም ነበረ። ምክንያቱም ሰላምዬ ምላሴ ልሸኘው ሄዳ ነበርና። በኋላም ምን ነው ምን ተፈጠረ ስትላትም ይችን ሰራተኛችሁ ግን እንዴት ነው ታሟታላችሁ? ማን ሰላም ስትላትም አዎ ሀና ስትላትም ይቅርታ ሀና ስትላትም አረ ሀና በጣም መልካም ልጅ ናት። ለማንኛውም ሀናን ጸባዩን ስለማታውቂያት ነው፣ ስለማታውቂያት የሚጸጽትሽ ነገር እንዳትናገሪ። ደግሞ እኔ ወሬ ሲንዛዛ አልወድም፣ ከፈለግሽ በቀጥታ ንገሪ ስትላትም ምኝታ ቤቴ ልሰርቅ ስትል ደረስኩባት ትላታለች። አይንሽ ነው የተሳሳተው፣ ሲጀመር አይንሽ በወፍራሙ ሸውዶሻል ብላት እንግዲህ በ4 ነጥብ ፈርማላታለች ለሀንዬ ሰላም ማለት ነው። በኋላም እንግዲህ እርግጠኛ ነች ስትላትም በአይኔ በብረቱ ነው ያየሁት እያለቻት ነበረ። ለማንኛውም ሀና ወደዚህ እንደመጣች እኔም እንደዛ ነበር የማስበው። በጣም ስለምደነግጥ ስለምትደናበር ሌባ ትመስልሻለች እንጂ የሚጸጽትሽን ነገር አትናገሪ። በኋላ ሀናን ስታቂያት ምን ያህል መልካም ልብ እንዳላት ይገባሻል ብላ እንግዲህ ትታት ወደ ኩሽና ስትሄድም ኩሽና ሀንዬ በጣም ደም እያለቀሰች ነው። ምን ሆነች ነው? እርግብ በተናገረችሽ ነገር ነው ስትላትም እንዴት አወቅሽ? እሷ ነግራኝ ነው። ሲጀመር ሀንዬ እርግብ እኮ ሌባ ናት ሀና ብላለች። የሚገርመው ግን እሷን ከማመን እኔ ራሴን ብጠራጠር ይሻለኛል። አንቺ እኮ ማለት በጣም መልካምና ንጹሕ ልብ ያለች ልጅ ነሽ። ደግሞ ለእርግብ ብለሽ ነው የምታለቅሽው እያለች እንግዲህ ሀናን እያጽናናቻት ነው ሰላም ማለት ነው። በዚህ ሁኔታ ላይ ያሉ እልቅ ሀንዬ እናንተ ጋር ያለው ልጅ ያሌባው ልጅ ስልክ የሚሰርቀው ልጅ እልቅ የእሱን ስልክ ስጭኝ ስትላትም ነበረ። ሀንዬ ግን አምነሽኛል አደለ ስትላትም አረ ሀንዬ ምን ሰላምዬ ምን ሀንዬ ምን ሆነሽ ነው? እንዴት አላምንሽም? ራሴን ብጠራጠር ይሻለኛል እርግብ ያለችውን ከምሰማ። ስለዚህ ለእርግብ ብለሽ እንድች ብለሽ እንዳታለቅሽ ብላ እንግዲህ አጽናናቻት። በኋላም እንግዲህ የጆሮን ስልክ ከሀና ተቀብላለች ሰላም ማለት ነው። ለምን ተቀበለች? እንዴት ተቀበለች? ጊዜ የሚፈታውና በሂደት የምናየው ነው። የጆሮን ስልክ መቀበሏ በጣም ብዙ ነገር ይፈጥራል ብዬ ነው የማስበው። አንደኛ ስለ ሀንዬ ስለ ሂደቷ ስለ እድገቷ ብትጠይቅ እንኳን ምናልባች ጆሮ ደግሞ አቶ ኖላዊ የሀንዬን ሁኔታ ስለነገረው እውነታው በዛ መልኩ ይወጣል ወይስ እንዴት ነው? እናንተ እስኪ የተሰማችሁን
አስቀምጡልኝ ሀሳባችሁን ማለት ነው። እንዴት ለምን ተቀበለችው የጆሮን ስልክ? ወይስ የሀንዬን አባት ለመርዳት ምን ያህል ብር እንደሚያስፈልግና ምን ማድረግ እንዳለባቸው ለመጠየቅ የሆነ የጆሮን ስልክ የተቀበለችው? ምክንያቱም ሀንዬ ለሰላም ግልጽ ሆና አታወራትም። በእርግጥ መልካም ልብ አላት፣ ግን የችግሯን የቤተሰቧን የአባቷን ኃላፊነት እንደዚህ ግልጽ አድርጋ አታውቅም። አቶ ኖላዊ ራሱ ህመማቸው ምን እንደሆነ አያውቁም። ሀንዬ ብቻ ናት ብቻዋን እየተብሰለሰለች ከፈጣሪዋ ጋር ፈጣሪዋን እየለመነች እስካሁን ያለችው። ስለዚህ ሰላምዬ ለመልካም ነገር ነው የጆሮን ስልክ የተቀበለቻት ብዬ ነው ማስበው። ቀጣይ ክፍል